ዕለተ ረቡዕ ነሐሴ 13 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በደብረ ማርቆስ ከተማ አቅራቢያ ዛሬ በተከፈተ ከባድ ውጊያ ያገዛዙ ኃይል ክፉኛ መመታቱም ተነግሯል። በአውደ ውጊያው በርካታ የነፍስ ወከፍና የቡድን መሳሪያዎች እንዲሁም አንድ ሬጅመንት የመከላከያ ኃይል ሙሉ በሙሉ ተደምስሷል። ጀነራል ሶፊያ በክሪ የ6ኛ ዕዝ 602ኛ ኮር አዛዥ በንጉስ ተክለ ሃይማኖት በስናን አባጅሜና በ14ኛ ክፍለ ጦር ቃኝና መሐንዲስ ድባቅ ተመቶ የጎጃም ግዳጁን በሽንፈት አጠናቋል። በተመሳሳይ በወሎ ግንባር ፋኖን በከበባ ለማፈን የመጣው ያገዛዙ ኃይል በቆረጣ ጥቃት ድባቅ ተመቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ ምኒልክ ዕዝ ዋግሹም ብርጌድ በዋገምራ ዞን ዳህና ወረዳ አዚላና አካባቢው ከበባ በመፈጸም ፋኖን ለማፈን የመጣውን ያገዛዙን ኃይል ባልተጠበቀ የቆረጣ ጥቃት ድባቅ እንደመታው ይፋ አድርጓል። ዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። በናዝሬት የታፈሱ ወጣቶች በፍየል ማቆያ መጋዘኖች ውስጥ ተይዘው ለመልቀቅ ገንዘብ እየተጠየቀባቸው መሆኑ ተሰማ። በተለያዩ የሀገሪቱ ከተሞች በወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳና እገታ እየተካሄደ መሆኑን ከሰሞኑ በተለያዩ ሚዲያዎች መዘገቡ ይታወሳል። በናዝሬት፣ በባህር ዳር፣ በደብረ ዘይትና በሸገር ከተሞች ባሉ የተለያዩ አካባቢዎች በሚሊሻዎችና በአገዛዙ የጸጥታ ኃይሎች በወጣቶች ላይ ሰፊ የግዳጅ ፈሳ እየተካሄደ እንደሚገኝ የዓይን እማኞችና ተጎጂዎች እየተናገሩ ይገኛሉ። ያገዛዙ ኃይል ያፈሳቸውን ወጣቶች ለመልቀቅ ከ20 ሺህ ብር ጀምሮ እስከ 100 ሺህ ብር እየጠየቀ መሆኑ ደግሞ አነጋጋሪ ሆኗል። በዝርዝር መረጃው ደርሶናል፣ እናጋልጠዋለን። የኤርትራ የውጭ ጉዳይ ሚኒስቴር ባወጣው ሪፖርት የኢትዮጵያው ብልጽግና ፓርቲ የራሱን የቀጠናዊ መስፋፋት ፍላጎት ለመሸፈንና የሀገር ውስጥ ቀውሶችን ወደ ውጭ ለማዞር የተጎጅነት የፖለቲካ ቁማር እየተጫወተ ነው ሲል አጥብቆ ኮነነ። ሚኒስቴሩ ይህንን የብልጽግና ፓርቲን የሚዲያና የዲፕሎማሲ ዘመቻ ጅራፍ ራሷ ገርፋ ራሷ ትጮሃለች ከሚለው ብሂል ጋር በማመሳሰል ፓርቲው በኤርትራ ላይ ያልተገባ የጥቃት ትርክት እየፈጠረ መሆኑን አስታውቋል። በዝርዝር መረጃው ደርሶናል፣ ተሰሙታላችሁ። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ተጠቃሚ የሆኑበት ጊዜያዊ የሕግ ከለላ እንዲቋረጥ በፌዴራል ፍርድ ቤት ውሳኔ መተላለፉን ተከትሎ በሀገሪቱ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ስጋትና ውጥረት ነግሷል። በቦስተን የፌዴራል ፍርድ ቤት ዳኛ ብሪያን መርፊ የተላለፈው ይህ ውሳኔ በፕሬዝዳንት ጆ ባይደን አስተዳደር ወቅት በፈረንጆቹ 2022 ለኢትዮጵያውያን ተሰጥቶ የነበረውን ሕጋዊ የመኖሪያና የሥራ ፈቃድ ከለላ የሚያነሳ በመሆኑ ተጠቃሚዎቹን የመባረር ስጋት፣ የመስሪያ ፈቃድ ማጣትና የማህበራዊ ሕይወት መበላሸት አደጋ ውስጥ ጥሏቸዋል። በዝርዝር መረጃውን እንነግራችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት መረጃዎች በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር ደብረ ማርቆስ ከተማ አቅራቢያ ደብረ ዘይት የመሸገው ያገዛዙ ኃይል ዛሬ መደምሰሱ ነው የተነገረው። በአውደ ውጊያው በርካታ የነፍስ ወከፍና የቡድን መሳሪያዎች እንዲሁም አንድ ሬጅመንት የመከላከያ ኃይልና ሚሊሻ መደምሰሱን ታውቋል። ጀነራል ሶፊያ በክሪ የ6ኛ ዕዝ 602ኛ ኮር አዛዥ በንጉስ ተክለ ሃይማኖት በስናን አባጅሜና 14ኛ ክፍለ ጦር ቃኝና መሐንዲስ ድባቅ ተመቶ የጎጃም ግዳጁን በሽንፈት አጠናቋል። በደብረ ማርቆስ አቅራቢያ በጀግኖች ከባድ ትንቅንቅ ድባቅ የተመታው የጀነራል ሶፊያ በክሪ ጦር በጠዋቱ በፋኖ ተሸንፎ እጅ ሰጥቷል። ከዚህ ትንቅንቅ በኋላ 56 ክላሽ፣ 2 ብሬን፣ 9500 የክላሽ ጥይት፣ 200 ሺህ የብሬን ጥይት፣ 400 የዲሽቃ ጥይት፣ 6 የቃታ መሳሪያ፣ 20 የተማረከ መከላከያና
መሳሪያና 9 የተማረከ ሚሊሻ ገቢ ሆኗል። በተመሳሳይ በወሎ ግንባር በከበባ ፋኖን ለማፈን የመጣው ያገዛዙ ኃይል በቆረጣ ጥቃት ከባድ ምት አርፎበታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ ምኒልክ ዕዝ ዋግሹም ብርጌድ በዋገምራ ዞን ደሃና ወረዳ አዚላ ቀበሌና ዙሪያው በከበባ ፋኖን ለማፈን የመጣውን ያገዛዙን ኃይል ባልተጠበቀ የቆረጣ ጥቃት ድባቅ መጥቶታል። ለ2 ቀናት በተካሄደው ከባድ ውጊያ የብርጌዱ አባላት የአካባቢውን መልክዓ ምድር በመጠቀም በወሰዱት የቆረጣ እርምጃ 12 ያገዛዙ ኃይል ሲደመሰስ ከ17 በላይ የሚሆነው ደግሞ ከባድ ቁስለኛ ሆኗል። በፋኖ ከባድ ምት ክፉኛ የተበሳጨው ያገዛዙ ኃይል በአካባቢው በሚገኙ ንጹሃን አርሶ አደሮች እንዲሁም ህፃናት ላይ ጥቃት ማድረሱንና የህዝብ ንብረት ሲዘርፍ መዋሉን የ303ኛ ሳምነው ኮር ህዝብ ግንኙነት እወቁልኝ ብሏል። በናዝሬት የታፈሱ ወጣቶች በፍየል ማቆያ መጋዘኖች ውስጥ ተይዘው ለመልቀቅ ገንዘብ እየተጠየቀባቸው መሆኑ ተሰማ። በተለያዩ የኢትዮጵያ ከተሞች በወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳና እገታ እየተካሄደ መሆኑን ከሰሞኑ መዘገቡ ይታወሳል። በናዝሬት፣ በባህር ዳር፣ በደብረ ዘይትና በሸገር ከተሞች ባሉ የተለያዩ አካባቢዎች በሚሊሻና በጸጥታ ኃይሎች በወጣቶች ላይ ሰፊ የግዳጅ አፈሳ እየተካሄደ እንደሚገኝ የዓይን እማኞችና ተጎጂዎች እየተናገሩ ይገኛሉ። በናዝሬት ከተማ ወንጂ ማዞሪያ በተባለ ቦታ በአካባቢው የሚገኙ ዘመዶቹን ጠይቆ ሲመለስ ታፍሶ ለ2 ቀናት ያህል ታስሮ እንደነበር የገለጸ አንድ ወጣት አፍሰው የወሰዱኝን ሰዎች በሰውና በስንት ልመና 20 ሺህ ብር ከፍዬ ነው ልወጣ የቻልኩት ሲል ለሚዲያ ተናግሯል። አክሎም የታፈሱ ወጣቶች በናዝሬት ከተማ ሞይንኮ ጋራጅ ጀርባ በሚገኘውና በተለምዶ ሚዛን ተብሎ በሚጠራው ትልቅ የፍየል ማቆያ መጋዘን ውስጥ እንደታጎሩ ጠቁሞ መክፈል የማይችሉ ወይም የሚያውቋቸው ሰው የሌላቸው ወደ 100 የሚጠጉ ወጣቶች አሁንም በዚያ መጋዘን ውስጥ ይገኛሉ ብለዋል። በተመሳሳይ ሁኔታ በባህር ዳር ከተማ ነሐሴ 12 ቀን 2018 ዓ.ም በወጣቶች ላይ የተጠናከረ የግዳጅ አፈሳ መካሄዱን ከስፍራው የተገኙ መረጃዎች ያመለክታሉ። በተለይም ቀበሌ 13 ጎፋ ሰፈርና ገጠር መንገድ በተባሉ አካባቢዎች ስፋት ያለው አፈሳ የተካሄደ ሲሆን በርካታ እናቶች ልጆቻቸውን ፍለጋ በየፖሊስ ጣቢያው ሲንከራተቱ እንደነበርና በርካታ ወጣቶች በሲኖ ትራክ መኪናዎች ተጭነው ሲወሰዱ ማየታቸውን ነዋሪዎች መስክረዋል። በደብረ ዘይት ከተማ አቅራቢያ በምትገኘው ድሎሎ ጅላ አካባቢ ደግሞ ሚሊሻዎች ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ መሆናቸው ታውቋል። አንድ የዓይን እማኝ ያዩትን እንደገለጹት ከሆነ ረቡዕ ዕለት በዚሁ አካባቢ በሚገኘው ጊዳ ለታ ጊዮርጊስ ቤተክርስቲያን ቅጽር ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ ባገዛዙ የጸጥታ አካላት ታፍሰው ተወስደዋል ሲሉ የሁኔታውን አስከፊነት አስረድተዋል። በሌላ በኩል በሸገር ከተማ በፉሪ፣ ኬንተሪ፣ ሰበታ፣ አለም ገናና ወለቲ አካባቢዎች በሚሊሻ የሚካሄደው አፈሳ እጅግ ከባድ ደረጃ ላይ መድረሱ ተገልጿል። በሚሊሻዎች የደፈጣ ድርጊት ምክንያት ወጣቶች ከቤት ወጥተው ዕቃ መግዛት እንኳን እንዳልቻሉ የተናገሩ አንድ የወለቴ ኗሪ በእኛ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉረዋል ብለዋል። ወላጆች ልጆቻቸውን ለመጠየቅ በሚሄዱበት ወቅት በሚሊሻ በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረው በገንዘብ ክፍያ የማስፈታት አሰራር አሁንም ቀጥሎ እንዳለ ገልጸዋል። ይህ በእንዲህ እንዳለ በተለያዩ የሀገሪቱ ክፍሎች የሚፈጸሙ መሰል ህገወጥ እስራቶችና የሰብአዊ መብት ጥሰቶች የዜጎችን የመንቀሳቀስ መብት በእጅጉ የገደቡ ሲሆን ወጣቶች ስራቸውን ትተው በቤታቸው ለመሸሸግ እንደተገደዱና የሚከላከልላቸው አካል በማጣታቸው ስጋት ላይ መውደቃቸውን አስታውቀዋል። የኤርትራ የውጭ ጉዳይ ሚኒስቴር ባወጣው ሪፖርት የኢትዮጵያ ብልጽግና ፓርቲ የራሱን የቀጠናዊ መስፋፋት ፍላጎት ለመሸፈንና የሀገር ውስጥ ቀውሶችን ወደ ውጭ ለማዞር የተጎጂነት የፖለቲካ ቁማር እየተጫወተ ነው ሲል አጥብቆ ኮነነ። ሚኒስቴሩ ይህንን የብልጽግና ፓርቲን የሚዲያና የዲፕሎማሲ ዘመቻ ጅራፍ ራሷ ገርፋ ራሷ ትጮሃለች ከሚለው ብሂል ጋር በማመሳሰል ፓርቲው በኤርትራ ላይ ያልተገባ የጥቃት ትርክት እየፈጠረ መሆኑን አስታውቋል። በሪፖርቱ መሰረት ብልጽግና ፓርቲ
ላለፉት 3 ዓመታት የጎረቤት ሀገራትን ሉዓላዊነትና የግዛት አንድነት በግልጽ ሲያስፈራራ ቆይቷል። ፓርቲው በሀገር ውስጥና በዓለም አቀፍ ደረጃ ሁለት የተለያየ ይዘት ያላቸውን የፕሮፓጋንዳ ስልቶች እንደሚጠቀም የተገለጸ ሲሆን በሀገር ውስጥ የኤርትራን ሀገርነት ታሪካዊ ስህተት ብሎ በማቅረብ ህዝብን ሲቀሰቅስ፣ ለዓለም አቀፉ ማህበረሰብ ደግሞ የቀጠናዊ ትስስርና የኢኮኖሚ ትብብር በሚል ሽፋን የሌላ ሀገርን ሉዓላዊ የባህር በር የመጠቅለል ፍላጎቱን እያንጸባረቀ ይገኛል ብሏል። የኤርትራ መንግስት አክሎም ቀጠናውን እያተራመሰ ያለው የኤርትራ መንግስት ሳይሆን ራሱ የኢትዮጵያ ገዢ ፓርቲ መሆኑን ገልጿል። ለዚህም ከሶማሌላንድ ጋር የተፈራረመውን ህገወጥ የመግባቢያ ሰነድና በሱዳን ፈጥኖ ደራሽ ኃይሎች ላይ የሚያደርገውን ድጋፍ በአብነት አንስቷል። በተጨማሪም ብልጽግና ፓርቲ በኤርትራ ላይ የስርዓት ለውጥ ለማምጣት የሚንቀሳቀሱ ታጣቂዎችን እያሰለጠነና የገንዘብ ድጋፍ እያደረገ መሆኑን መግለጫው አጋልጧል። የ2010 ዓ.ም የሰላም ስምምነት የተመሰረተው የኤርትራን ሉዓላዊነትና የግዛት አንድነት በማክበር ላይ መሆኑን ያስታወሰው መግለጫው አሁን ላይ ይህንን ጥያቄ ውስጥ ማስገባት ዓለም አቀፍ ህግን መጣስ ነው ብሏል። ሚኒስቴሩ በሪፖርቱ መጨረሻ ላይ ብልጽግና ፓርቲ ይህንን ሁሉ የውጭ ትንኮሳ የሚያደርገው በአማራ በኦሮሚያና በትግራይ ክልሎች ያለውን ጦርነት እንዲሁም እያንዣበበ ያለውን የማክሮ ኢኮኖሚ ውድቀት ለመሸፈን ነው ብሏል። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን መክፈል አቅቷት በዓለም አቀፍ የገንዘብ ተቋም የዕዳ ማሻሻያ እየለመነች ባለችበት ሁኔታ በቀይ ባህር ላይ የባህር ኃይል ለመገንባት ማለሟ የውስጥ ፖለቲካዊ ብስጭትን ወደ ውጭ ለማዞር የሚደረግ ሙከራ እንጂ የኢኮኖሚ ስትራቴጂ አይደለም ሲል መግለጫው አጠቃሏል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ተጠቃሚ የሆኑበት ጊዜያዊ የህግ ከለላ እንዲቋረጥ በፌዴራል ፍርድ ቤት ውሳኔ መተላለፉን ተከትሎ በሀገሪቱ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ስጋትና ውጥረት ነግሷል። በቦስተን የፌዴራል ፍርድ ቤት ዳኛ ብሪያን መርፊ የተላለፈው ይህ ውሳኔ በፕሬዝዳንት ጆ ባይደን አስተዳደር ወቅት በፈረንጆቹ 2022 ለኢትዮጵያውያን ተሰጥቶ የነበረውን ህጋዊ የመኖሪያና የመስሪያ ፈቃድ ከለላ የሚያነሳ በመሆኑ ተጠቃሚዎቹን የመባረር ስጋት፣ የመስሪያ ፈቃድ ማጣትና የማህበራዊ ህይወት መበላሸት አደጋ ውስጥ ይጥላቸዋል ተብሎ ይገመታል። ውሳኔውን አጥብቀው የተቃወሙት የሰብአዊ መብት ተሟጋቾችና የሲቪል ማህበራት በበኩላቸው በኢትዮጵያ ያለው ቀውስና አለመረጋጋት በግልጽ በወጣበት ሁኔታ እርምጃው መወሰዱ በሺዎች የሚቆጠሩ ዜጎችን ህይወት ለአደጋ የሚያጋልጥና አደገኛ ውሳኔ መሆኑን በመግለጽ ላይ ይገኛሉ። የህግ ከለላው መነሳት በስራ በትምህርትና በዕለታዊ ህይወታቸው ላይ ከፍተኛ ጫና እንደሚያሳድር የሚናገሩት ተጠቃሚዎቹ ወደፊት ስለሚኖራቸው ህጋዊ ህልውናና ቀጣይ ጣፋንታ አጣብቂኝ ውስጥ መውደቃቸውን በመግለጽ ላይ ናቸው። አሜሪካ በኢራን ላይ የኒውክሌር መሳሪያ የምትጠቀም ከሆነ ቴሄራን ያጸፋ ምላሽ ትሰጣለች ሲሉ አንድ የፓርላማ አባል ተናገሩ። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ ቴሄራን በአይነት ምላሽ ትሰጣለች ሲሉ የሀገሪቱ የፓርላማ አባል ተናግረዋል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን አባል የሆኑት ፋዳ ሁሴን ይህንን አስተያየት የሰጡት ከኢራኑ የዜና አውታር ካባር ኦንላይን ጋር ባደረጉት ቃለ ምልልስ ወቅት ነው። አሜሪካ በኢራን ላይ የኒውክሌር ጥቃት የመሰንዘሯ እድል ምን ያህል እንደሆነ የተጠየቁት ባለስልጣኑ ትራምፕ በቂ ጥንቃቄ ያልተደረገበት እርምጃ ሊወስዱ አይችሉም ብዬ በድፍረት አልናገርም፣ ነገር ግን እንዲህ ያለውን ነገር ለማድረግ ይደፍራሉ ብዬም አላስብም፣ ምክንያቱም እንዲህ አይነት እርምጃ ዓለምን ወደ አደገኛ ጦርነት ሊከት ይችላል ብለዋል። እንዲህ አይነት እርምጃ ከተወሰደ የኢራን እስላማዊ ሪፐብሊክ ምላሽ ይሰጣል። ምላሹም በኢራን ላይ ጥቅም ላይ ከዋለው የጦር መሳሪያ አይነት ጋር ተመጣጣኝ ይሆናል ሲሉ ተናግረዋል። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ ብትጠቀም ኢራንም የኒውክሌር ጦር መሳሪያ ትጠቀማለች ማለት ስለመሆኑ የተጠየቁት ሰውየው አሜሪካ ማንኛውም ነገር ብትጠቀም ኢራንም ምላሽ ትሰጣታለች ብለዋል። ባለስልጣኑ ኢራን የኒውክሌር ጦር መሳሪያ አላት ብለው ግን አልተናገሩም። ፕሬዝዳንት ትራምፕ ማክሰኞ ዕለት ከኢራን ጋር እየተካሄደ ያለ ንግግር አለመኖሩን እንዲሁም የተያዘ ቀጠሮም እንደሌለ ተናግረዋል። ቻቸውና የመካከለኛው ምስራቅ ልዩ ልዑክ የሆኑት ጃሬድ ኩሽነር ለፎክስ ኒውስ እንደተናገሩት ኢራን ለአሜሪካ ስሜት የሚሰጥ መደራደሪያ ስላላቀረበች ከአሜሪካ ጋር ስምምነት ላይ ለመድረስ ፍላጎት አላሳየችም ብለዋል። አሜሪካና ኢራን 6 ወር ሊሞላው ጥቂት ቀናት በቀሩት ጦርነት ውስጥ ከስምምነት ላይ መድረስ ያልቻሉ ሲሆን የሆርሙዝ ወሽመጥን በመቆጣጠር ረገድም እሰጥ አገባ ውስጥ ናቸው።
ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።